ሰውዬው አይጥ ያስቸግረውና ቤቱ መድኃኒት ሊገዛ ሄደ። ባለ መድኃኒት ሻጩን እስቲ የአይጥ መድኃኒት ስጠኝ ሲለው ሻጩ ታማብህ ነው እና ለዛሬው ብቻ አይደለም ለነገው ይኔጣ መቼ ነው ማይ መቼ ነው የምትመጣ? ማጣት ምንም ቢመረን እንዲጣፍጥ ከበላ ነው እንዲጥመን የሰማ ነው ትዝታ ይሁን ድህነትሽ መሐሙድ ብቻ ይስፈነው። ለእናትና ለአባቴ እኮ አንዲት አነስ ያለች ቤት ገዛውላቸው። ተው እንጂ ገንዘብ ከየት አምጥተህ? ትልቁን ቤታቸውን ሸጥኩታ። እኔው ሆኜ ያጣው ጤና ለከፋት ብለው ይሉኛል። የሚለክፍ ይልከፍሽና ቆይ ማን ነው የተላከፈ? ቆይ ማን ነው የተለከፈ? ማንስ ነው አንቺን እያየ በሆዷ አንድ መርከበኛ አሳ ያጠምድና አሳውን ይዞት ምን ቢለው ጥሩ ነው? ከመስመጥ ነው ያዳንኩ። ፍራሽ ውስጥ ከመስመጥህ በፊት የዘመቻው ተጠቃሚ ሁን። እንደኔ ሁሉ ጊዜ የመፍትሄው አካል ለመሆን ሞክር። የመፍትሄው አካል እንዴት እንደምትሆን በማማ ልጣይሽ ምሳሌ አስረዳለሁ። ልጃቸው ሌባው መንፈስ ሌሊት አጥር እየዘለለ እየገባ እንቅልፍ ይነሳቸዋል። በዚህም የተበሳጩት ማማ ልጣይሽ በንጋታው ባለሙያ ይጠሩና ዙሪያውን የቤታቸውን አጥር ባደገኛ አጥር ያሳጥሩታል። ለሳምንታት እፎይታ አገኙ። መንፈስሻም በጊዜ እየገባ መተኛት ጀመረ። አንድ ቀን ሌሊት ማማ ልጣይሽ ብድግ ሲሉ መንፈስ ወየ ከውስጥ ወደ ውጪ መዘል ጀምሯል። በጣም ተናደው በጧቱ ባለሙያውን ጠሩና ጎበዝ ጎበኙት፣ ይሄ በቀይ ቆርቆሮ የተጻፈው ምንድነው አሉት። ባለሙያው ማማ ይሄማ አደገኛ አጥር ነው ቢለው አሉት። ታዲያ ወደ ውጪ ምን ይሰራል? ወደ ውስጥ አርግልኝ፣ ጠላቴ ከውስጥ ነው፣ ጠላቴ ከውስጥ ነው አሉ ማማ ልጣይሽ። አንዳንድ ሰው እኮ ከውስጡ ሳያግባባ ነው ሌላውን ሊያግባባ የሚነሳ። በትክክል የዚህን ሰፈር ሰው ባህሪ የገለጹልኝ ግን ከድራችን ጀርባ የሚገኘው ይዘገያል እንጂ ሁሉም ሰው ይቅማል ጫት ቤት ነው። የሰፊው ህዝብ ነፃ ሚዲያ እነሱ ማረሉ ገባውላችሁ። ፍራሾቻችሁ በነፃ ላድስላችሁ ነው፣ በድሉ ተጠቃሚ ሆኑ አልኳቸው። ጫት ቤቱ በሁለት ክፍሎች የተከፈለ ነው። የመጀመሪያው ድፍሩ ይባላል። እዚህ ቤት ውስጥ የሚመጡ ደንበኞች ለሚያወሩት ወሬ በሙሉ መረጃ አይጠበቅባቸውም፣ ታሪክ ፈጥሮ መቀደር ነው። የሁለተኛው ክፍል ከነዚህ ይለያል። ለእያንዳንዷ ለምታወሯት ነገር መረጃም ማስረጃም ማቅረብ ይጠበቅባቸዋል። ሁለቱንም ክፍሎች አንድ የሚያደርጋቸው የጋራ ነገር ግን ሁለቱም ጠቋሚ እጆች ናቸው። ጠቋሚ እጆች ጋር ደግሞ መፍትሄ የለም። መፍትሄን ለማመንጨት ውስጥህንና ውጪህን በሰውኛ ልክ ላይ ቁጭ ማድረግ አለ። ለነዚህ ሰዎች መፍትሄ እንኳን ብታቀርብላቸው መፍትሄን ያንኳስሱትና ይቀልዱባል። ምክንያቱም ሁሉ ጊዜ ጠቋሚ ሆነው ነዋ መኖር የሚፈልጉት። እንዴት በመፍትሄ ላይ እንደሚያላግጡብን አሳየ። ሰውዬው አይጥ ያስቸግረውና ቤቱ መድኃኒት ሊገዛ ሄደ። ባለ መድኃኒት ሻጩን እስቲ የአይጥ መድኃኒት ስጠኝ ሲለው ሻጩ ታማብህ ነው እነዚህ ጠቋሚ እጆች መፍትሄ ስትጠይቃቸው እጅ ከምን ስትላቸው ያንተን መፍትሄ ማንቋሸሽና ማንኳሰስ ብቻ ነው የሚችሉበት። ሁሉ ጊዜ የችግር ምንጭ ሆኖ መኖር አይሰለችም? እርግጠኛ ነኝ እነዚህ መፍትሄ ምንጮች አንድ ቀን የችግሩን ምንጭ ይደርሱበትና ምንጩን አድርቀውብህ ጠቋሚ ስታጣ ወደ ራስ ትጠቁማታለህ። ዱላዎቻቸው ላይ ቃጭል ጨምረው ክፈት በለው በሩን እያሉ ይዞራሉ።
ምን እንደዚህ እንዳጨካከነን አላውቅ። ምንድነው ለሕፃኑ የሰጠቻቸው? ምርቃት ነው? ገንዘብ ነው? ዳቦ ነው? ወይስ በሩን ዘግታችሁባቸው መለሰቻቸው? እኔ የምፈራው እነዚህ ሕፃናትን ክፈት በለው በሩን ሲሉ መልሳዎቻቸው አቅም ያገኙ ቀን በሩን ሰብረው ሲገቡ ማን እንደሚያድነን፣ ወይም ደግሞ በሩን ከፍተን አስገብተንላቸው በሰጠናቸው ስጦታ ወይም ክፋት እርስ በርሳቸው ተጫርሰው ሐዘኑን ማየት ሲያቅተን ነው። አሁን እስቲ ይታይ። ሰው ሁሉ እንደ መፍትሄነት የያዘው ጠመንጃ መግዛትን ነው። ብቸኛው የእንቅልፋችን የሰላማችንና የመትረፋችን ዋነኛ ማስጠበቂያ ያደረገው ጠመንጃ መግዛትን ነው። ለምን እንደሆነ ዞር ብለህ ጠይቅ። የበር መዝጋት ምክንያት ነው። እውነቱን ነው አዝማሪው ባንጃው። እናት በልጅ ሐዘን አይኖቿ ታውሮ፣ አባት ባትዳ ክብሩ ተወርውሮ፣ በጥቁምታ ሕመም እየተቧቀስን፣ በቂም በቀል ሕማም እየተጫረስን፣ ነገ ምጽአት ነው ተስፋ ቢስ መንገዱ፣ አብሮ መቁረስ የለም እርም ነው ማዕዱ ያለው። አንዱ እናትና አባቱን በአሰቃቂ ሁኔታ ገሎ የክስ ማቅለያን አቅርብ ሲባል ወላጅ አልባ ስለሆንኩ አስተያየት አድርጉልኝ። ህሊና በስም ብቻ ቀርቷል። እንደው ሌላው ይቅር፣ ሰላም እንኳን ሚኒስቴር ሆኖ ይቅር። ተማሪው አንድ ዩኒቨርሲቲ ውስጥ አንድ ዶርም አብረው ነው የሚተኙት። አንዱ ጠዋት እየተነሳ እየጮኸ እየዘፈነ ያስቸግራቸዋል። ምርር ሲላቸው አንድ ቀን ተነሱና ለምንድን ነው ግን ሌሊት የምትጮህብን አሉት። ዘፋኝ ሆኜ እኔ ለማንም አይደለም የምዘፍነው ለራሴ ነው አይደል? አንዱ ጓደኛው ራስህንስ ቢሆን ለምን ታስጨንቀዋለህ? እቺ ጨዋታ እንደውም በሌላ ልንገር። አንዱ በስፖርት ተመርቆልህ በዘመድ የግል ትምህርት ቤት እንግሊዘኛ አስተማሪ ይሆንልሃል። ከዛ ትምህርት ቤት ውስጥ ክፍል ውስጥ ገብቶልህ ኢዝ ወዝ ዚስ እያለ ጭንቅ ሲለው አንዱ ተማሪ ተነሳ፣ ጎበዝ ተጨንቀህ እኮ አስጨነቅ፣ በቃ በአማርኛ ያስረዳናል። ወንድም አለም ጉዳዩ ካልገባ ዝም በል። ምን ነክቶ ነው ዝም በማለት? ሲያቀምጠኝ እኮ ጠጅ ቤትም አይሆን ጨዋታ አውርቼ እኮ ነው። አንዱ ብስጭት ብሎ ብድግ አለና እኔ ሻምበልን መግደል እፈልጋለሁ፣ ሰልፍ መሮኛል። እንዴት ሲባል ለስኳር መሰለፍ ነው፣ ለዘይት መሰለፍ ነው፣ ለዳቦ መሰለፍ ነው፣ እገለዋለሁ አይልም። እኔም ተቀብዬ በትህትና እኮ ነው ጎበዝ ሻምበልን እኔ መግደል እፈልጋለሁ። ግን እሱን ለመግደል ራሱ ያለው ሰልፍ ረጅም ነው። ታዲያ ይህን ሰምቶ ነው ሻምበል ጋቺ ጨዋታ ደርሳ እኮ ነው አዋክቦ እስር ቤት። ተመስገን ነው መቼም። ይህንንም ወግ ያጣለ እኮ ምነካ ፍርድ ቤት ቀርቦ በታሰር ራሱ ጥሩ እኮ ነው። አሁን የገባህበትም ላይታወቅ ይችላል። ፈጣሪ ሲረዳኝ በስም ማጥፋት አደረገብኝ እንጂ በዘር ማጥፋት ቢያደርገው የት ልገባ ነው? ቢጠቅምህ ኖሮ ብሶቴ ቢገባህማ ጩኸቴ ጠልቆ ቢታይ ድርድሩ ጭራሮ ጎድን አጥንቴ ንዝረቱ ቢነዝርህማ ስልት ያጣው የልብ ምቴ ብታቀው ኖሮ ጉጉቴን ቢገባ ቢታይ ህልሜ ቢሰማህማ ህመሜ ርቦ ጥሬህን ለራቤ እፍኝ ውሃህን ለጥሜ ባላልከኝ ነበር ወንድሜ።
ባታውቀው ባይገባህ እንጂ እኔማ ቆየው ሰነበትኩ ገንቦ ቅስሜን ካነካከትኩ ሐሞቴን ንጬ ካራገፍኩ ግማሽ ጎኔን ሞት ደጃፍ መቃብር አፋፍ ካሳረፍኩ እኔማ ቆየው ሰነበትኩ አንጀቴ ከንብርብሩ ጠፍሮ ከጥፋቱ እስኪን ጫጫብኝ ጭራሮ እስኪን ቋቋብኝ ቁርበቱ ድርቆሹ እስኪፈረፈር የቆሽቴ ሻጋታ ቁስሉ የጨጓራዬ ጎፈሩ ደርቆ ገለባ እስኪመስል እኔማ ቆየው ሰነበትኩ ስርና ፍንጫዬን ተብዬ ጥቀርሻ ደሜን ካዘነብኩ ደም ስሬ እስኪጠወልቅ አመዳይ ገላ ከታቀፍኩ እኔማ ቆየው ሰነበትኩ ሳታቀው ከርመህ ወዳጄ ሳይገባ ቀርቶ ህመሜ ርቦ ጥሬህን ለራቤ እፍኝ ዋህል ለጥሜ ተመኘህልኝ ወንድሜ የራበኝ እንጀራ ወይ ህሉ መስሏቸው የጠማኝ ወተቱ ወይ ጠጁ መስሏቸው ችግሬ ጭንቀቴ ምንጩ ያልገባቸው ያቺ ሰው ተራበች ሲሉኝ ሰማኋቸው። አንድ ሰውዬ የውሻውን 2 ጆሮ ቆርጦታል። ጎረቤቱ ሄዶ ይጠይቋል፣ ጎበዝ ውሻው ምን ሆኖ ነው 2 ጆሮ የተቆረጠው ሲለው፣ ተው እባክህ ሰሞኑን የሚሰማው ነገር በሙሉ ጥሩ አይደለም ማለት እንዲህ ነው እያደረግን ያለን። ቢሰማም ባይሰማም ምንም ለውጥ የማይፈጥረውን ሰው ጆሮውን እንቆርጠዋለን። ሰምቶ መፍትሄ የሚያበጀውን ሰው ደግሞ አፉ ላይ ሉጋም እናደርግበታል። ጆሮ የለም ደግሞ በዚህ በኩል ተናጋሪ አለ። እውነቱ ሁሉ ተምታቶብናል። እንዴት መሰለ ይሆኑ የተሾመ አንደበት ሲዘጋ አሽከር ራሱን ይሾማል። አሽከር ደግሞ ሁሉ ጊዜ ሲናገር የጥበቡ የመጨረሻ ጥግ የጭቆናን ወሳኝነት መመስከር ነው። ምክንያቱም ባርነቱ ነው ስኬቱ። በዚህ በኩል ጥሩ የሚናገር አለ፣ ግን የሚያዳምጥ የለም። በዚህ በኩል የሚሰማ አለ፣ ጥሩ ንግግር የለም። ለዚህ ነው የማይገባቸውን ጆሮዎች እየቆረጥን እየጣልን ያለ ነው። የደስታችን ጥግ ሁሉ ሆ ብለው ሲመጡብን መፍራቱ ነው። ሕፃናቱ ገና ሆያ ሆዬ ሲሉ ሰው ሁሉ መጡብን ነው የሚለው። ለምንድነው ገና ድምፃቸው ስንሰማ የምንደነግጠው? ለምንድነው አንደበታቸው ሲከፈት የምንፈራው? ሆ ማለት የደስታ ሳይሆን የጥፋትና የክፋት ጥግ ስለሆነ ነው። እያንዳንዱ በር ላይ የሄዱ ክፈት በለው በሩን እያሉ ነው ሕፃናቱ። የደስታችንን ጥግ ሁሉ ክፋታችን ወሰደብን እና ለዛሬው ብቻ አይደለ ነገው ይኔጣ መቼ ነው ማይ መቼ ነው የምትመጣ? ንጋቱ ላይ ቆሜ አንጋጥጫለሁ። የመምጣትን ቀን እጠባበቃለሁ ነው ወይስ የምትመጣ ቀኑ ሲጨልም ነው? ንገረኝ እባክህ። ወይ ሎሌ ህላክ ወይስ ንግግር ነው ይሁሉ ዝምታ? ዝምታ መልሳለው ላስተዋለ በእውነት መልሳለው። ዝምታ ይበልጣል ከጩኸት ይሉት አይነት ቅኔ ከቶ መቼ ገብቶኝ እንዴት ባለው ጆሮ ሰምተው እንደሆን ወይ አንተው ንገረኝ። ጆሮ ነው የሌለኝ ሁሉ እያወራ አንተ ስትናገር እንዴት ሰምቶ ይሆን? ያው በቃላት ሸንጎ ቃል ከቃል ተጋምዶ ቃል ከቃል ሲነጠል ተራቆ አራቆ አርቅቆ ለሚናገር ከንፈር ጆሮ ወዴት ይሆን? ጆሮ ስጠኝ ብዬ ለማመናለው የምሰማበትን መች እንደው አላውቅም። ጆሮ ስጠኝ ብዬ ለማመናለው የምሰማበትን መች እንደው አላውቅም። ሁሉ ተናጋሪ ሁሉ አድቆ ተነሽ ተጣይ ምንደኛ ነው። ይሄ ሁሉ ቃላት ከነዝግንትኑ ከሜዳ ይወጣ ተራ የለውም ወይ? ሁሉ ተናጋሪ ሰሚ እንዳያጣ ለዛ ይሁን እንደ ዝምታ የበዛ በዚህ ሁሉ ውከት በዚህ ሁሉ ጩኸት የአንዲት አፈር ምልጃ የነፍስ መቃተት
እንደ ራሔል ባበርህን ለመክፈት 400 ዓመታት ማስቆጠር አለበት? ንገረኝ እባክህ፣ መቼ ነው የምትመጣው? መቼ ነው የማይህ? ስማኛ አምላኬ ምነው ስማኛ አምላኬ። ሰግዶ የማያውቀው ሁሉ እኮ ነው ሊያሰግድና እንዲሰገድለት የሚፈልገው። ጉረኛ ሰፈር እኮ ነው ይሄ ሰፈር። ቻይና ያልቻለችውን እኮ ነው በካራቴ ሊፈውስ የሚፈልገው። እዚህ ሰፈር የክብር ዶክተሩም ሐኪሙም እኩል ክሊኒክ ከፍተው ይሰራሉ። አስተማሪው ከተማሪው መኮረጅ ጀምሯል። ነገሮቻችን ሁሉ እኮ ለያዥ ለገናዥ እኮ ያስቸገሩ እኮ። ግራ መጋባታችን ራሱ እኮ ግራ ያጋባል። አረ ነገሩ በቅጡ እናርገው። በማያገባንና በማይገባን እየገባን እኮ ነው መንገዶቻችን ሁሉ እንቅፋት የሆኑት። እማታውቅ ከሆነ ዝም አትል። ሱሪ ለ2010 ነፍሴ ልክ የማትሆኚ የበዛሽ ለራሴ እንዳላስጠብብሽ ኪስሽ አጉሎ ነው። ለብሼሽ ለሚያየኝ ቅጥነቴ ተጋኖ የማረገው ሳጣ ሀገሬው በሞላ አውልቀት እያለ ዘውትር ቢመክረኝም ሰፍተሽኛል ብዬ እንዳልወረውርሽ እኔ እኮ ደሃ ነኝ ቅያሬ የለኝም። ግን ተረናቅፌ ሳልቀር ከመንገዴ አጉል ቦታም ወልቀሽ ሳይጋለጥ ጉዴ እኛ ሰፈር ባሉ እድሜ በጠገቡ ጎበዝ ልብስ ሰፊ በኪስሽ ጨክነሽ ምን አለበት ውዴ ልብስ ብታሰፊ። አንድ ቀን ቆርጦልኝ ልምምጡን ትቼ ስም እንደሆን ስም ነው ተይ እንዳንለያይ እርቃኔን ወጥቼ ብዬ ብናገርም ለእንደኔ አይነቱ ሰው ለሌለው የሚሆን ከቶ ባይገኝም ካንቺ የተሻለ መርጦ ለመሸመት አቅም ባይኖረኝም ዞሮ ዞሮ ከኔ የምትዩ ነገር እኔ አላማረኝም። ምክንያቱም ዓለሜ ቢጠፋ ቆዳ አይሰፋኝም። ልመርቅሽ ታትዬ ትሩፋት ይሰብሰብበት ጥጋብ ደጅሽን ይግዛው እንደ ፓርላማሽ ሪፖርት ችግርሽ ሀተታ ይብዛው። እንዳረቄ ጠርሙስ ሰካራም እንደቆጠረው መልክሽ እየተባዛ ጀንጃኝሽ ይደናገረው። ልመርቅሽ ጀርባሽ ጉርብጥብጥ ይበል ጋሬጣ ላይሽ ሰንቀር የተቀመጠብሽ ሁሉ አልወርድም ብሎን እንዳይቀር። አይመቸው ሽንጥ ወገብሽ አይመቸው ደረት ጎንሽ ሞተሽ በተስካርሽ ላይ ነፍስ ይማር ከሚል ያድንሽ። የሚያህል ውበት ይዘሽ በአጠገቤ ስታልፊ እኔው ሆኜ ያጣው ጤና ለከፋት ብለው ይሉኛል የሚለክፍ ይልከፍሽና ቆይ ማን ነው የተላከፈ? ቆይ ማን ነው የተለከፈ? ማንስ ነው አንቺን እያየ በሆዱ ያለፈለፈ? ራሴው ሆኜ በቀትር በፊትሽ የተለከፍኩት ደሞ ተፋባት ይሉኛል። አላወቁም ያኔ ሳይሽ ምራቄን ሁሉም እንደዋጥኩት። ቱ ከየት ይመጣል ያልበሉቱ? ከየት ይመጣል የዋጡቱ? ባንቺ ገላ ባንቺ ማማር በሀገሩ የአዳም ዘር እንዳይኖር ይመስል ደና መውጣት ስትይ ተሸፋፍነሽ ከነመልክሽ ወጣሽና በአደባባይ ልቤን ሰልበሽ እኔኑ ነስተሽኝ ጤና ለከፋት ብለው ይሉኛል የሚለክፍ ይልከፍሽና በመንፈስ ዓለም ጦርነት የለከፈ ላይለፈልፍ ላይዘባርቅ ላያጓራ
የተለከፈ ግን ዘውትር ከጮቱ ላይ አባራ ምስ እንዳለው ያልገባቸው ለከፋት ብለው የሚሉኝ የመላከፍ ትርጓሜ ውሉ ቅጦ እንዲገባቸው እነሱንም ልክ እንደኔ ባክሻ እንዴ ልከፊያቸው ከነመልከሽ ይባቸው። እኔን ግን ያለ በደሌ ሳያንሰኝ ማጣት የጤና ለከፋት ብለው ስላሉ ተፋባት ብለው ስላሉኝ ይሁን ብዬ አሜን ብዬ ያመልክሽ ላይ ያፊትሽ ላይ ለመጥፋት አልችልምና ወንጀለኛው እስኪታወቅ ባይሆን አንቺ ቱ በይብኝ ምራቅሽ የሚያምራልና ለካፊ ኢትዮጵያን ግደሏት። በባቢሎን ዓለም ምዕላድ ሰርታችሁ የወጣት አጽድ ልብ በሚኬላ ማገር ዙሪያውን አጥራችሁ ልጅ በያዘ ሆድ ላይ ሹተል ሰክታችሁ ኢትዮጵያን ግደሏት። ልጆቿን ነቅላችሁ ማረፊያ እንድታጣ በረሃ ስደዷት። ግደሏት ኢትዮጵያን፣ ኢትዮጵያችን ትሙት ባንዳ ይንገስባት። ሜዳና ተራራው ስንዴ ጤፉ ቀርቶ እሾህ ይብቀልበት። ውሃን ከመሬቱ ከጭቃው ስትጠጣ አፈር በልተህ ላትታመም ምህረት ንፋሱን ወዳንተ ሲያመጣ ደዌ ከስጋ ጋር ህብረት ላይ ያደራ ማት ሳይነፍስብህ ፊት እያበራ የበላው አፈር ከደሞዝ ገብቶ መንገድ እየመራ ጠብቆሃል እንጂ ሀገር ማለት እውነት ምን ፈየደ ሌላስ ምን አመጣ? ዋጋ የሚሆነው በርባንን አውርዶ ክርስቶስን ሰቅሎ በመስቀል ይቀጣ። በተዘጋጀላት በባቢሎን መስቀል ሕይወት አታሚዋ የደምጡት ማጊዋ ኢትዮጵያ ትሰቀል፣ ኢትዮጵያ ትሰቀል፣ ኢትዮጵያ ትሰቀል። ስቀሏት፣ 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 ስቀሏት። አንድ ፍኝ የሌላት የሚጠጣ ውሃ የገዛ ጅረቷ ለመዳኗ መንጻት አሎም ብሎ አመሃ ክቡር መስዋዕትን ላይ ከውን በሐዲስ ከስር ነፃ መውጣት ቤት በኩል ትደግስ። በጥላቻና በቂም በቀል በተመረዘ መንፈሳችን ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን እብሪት በደፈነው ልባችን ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከል ቀለልን እኮ ገለባውን። ምን አገኘህ? ምን አገኘኝ? ወንድምዬ ምን አገኘን? ዓለም እኮ አፈረብን። ሀገር እኮ አዘነብን። ፈጣሪ እኮ አነባብን። እባክን ወንድምዬ በቃ እባክን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክን ሰው እንሁን። እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር? እንዴት በዚህች ሰፊ ሀገር በጥበት ጭንቀት እንኑር? እንዴት በክምር ጥላቻ አይናችን በዘር ይጋረድ? እንዴት ከሰብአዊነት ተራራ ወደ አራዊት ጎሬ እንውረድ? እንዴት ወንድም ለወንድም በካራ እንተራረድ? ምን ነው ወንድምዬ ምን ነው? አገዳደልም እኮ ቅጣለሁ፣ አሟሟትም እኮ ወግ አለው። እኔ እናንተ እኮ ማለት ቅዱሳን መጻሕፍት በበጎ ስሟን ደጋግመው የሚያነሷት ታላቁ ነቢይ በሙሉ እምነት ፍትህ ወደ ሰፈነባት ወደ አቢሲኒያ ሂዱ ብለው የሰው አደራ የላኩባት እንኳን አምሳያ ወገንን እንግዳን በፍቅር አክብረን ተቀብለን ዘመድ አርገን እንኳን ሰው ወፍ አለምዳለው የሚል ክቡር ብሂል ያለን የንጉሥ አርማህ የነጃሺ ምድር ወራሽ ደም ቅጂዎች እኮ ነን። ታዲያን ዛሬ ምን አገኘን? ምን አስነኩ? ምን አስነኩኝ? ወንድምዬ ምን አስነኩን? የዘንድሮ ነገር አንቺም በቃል መስፈር ሆሄ ልቡስ ማሰር ላይቻለኝ ነገር ለመሞከር ለመሞንጨር ለመሞነጫጨር ጠፋኝ ቀለም ጠፋኝ ብዕር መስመር ማስመር ማገናኘት ቃል ማዋቀር ጠፋኝ ደርዙ ፊደል መጻፍ መሰረዙ ጠፋኝ ጠርዙ ማን መሆንሽ ከነፍሴ ጋር ውህደትሽ ጠፋኝ ክሩ አንቺነትሽ ከኔነቴ ትስስሩ ቃል ፊትሽ አቅም ያጣል ላንቺ ሲሆን ያልቃል በመጀመሪያማ ከቃል በፊት አንቺ እንድል ይቃጣኛል ከፈጣሪሽ ሁሉ ጫማ ለካካኛል
ቅኔ ዘራፊው ቅኔሽ ዘረፈኝ፣ ባለቃሉ ቃል አነሰኝ። ሰራ አካሌ ማንነትሽን እየነገረኝ ቃል ከለከለኝ። እንደ ሙሴ እንኳን መኮላተፍን አፌ ነፈገኝ፣ በጣቴ ብዕር ማቀፍ ተሳነኝ። ስምሽ ሲጠራኮ ስሜት ብቻ የሚያውቀው ቃል ያልደረሰበት እንደ ፍቅር አይነት፣ እንደ ኩራት አይነት፣ እንደ ቁጭት አይነት፣ እንደ ብሶት አይነት ነገር ይሰማኛል። አንዳች ጰራቅሊጦስ በሰራ አካላቴ ይሰራጭብኛል፣ ውስጤን ይንጠኛል። ደም እያመረረ ጡንቻ ስራስሬን እያኮማተረ እየገታተረ ጀግና ያደርገኛል። ዘራፍ በል ይለኛል። የተጣጋኝ መንፈስ ጰራቅሊጦስ ግብሩ ቅዱስ ህብረት የለው ከርኩስ። የት ጸበል ልረጨው የት ገዳም ልቀባው የማንቅባ ቅዱስ። ቃል ካፌ እንዲያወጣኝ እንዲያስለፈልፈኝ እንዲያስተከችከኝ እስኪለቀኝ ድረስ ጥበብ ጠርታኝ አንድም ሀገሬን ልመርቅ ከጎጃም ባህር ዳር ነው የመጣውና እንኳን ደህና መጣው። ምርቃት እቴ ልመርቅሽ ሀገሬ ልመርቅሽ። ልመናሽ በፊቱ ይድረስ ጸሎትሽን ይቀበልልሽ። እድሜሽን እንደ ህንድ ፊልም ያርዝመው 3 ዲስክ ያርግልሽ። የፊልሙ መጀመሪያ ላይ ብትመቺ ገላሽ ጅራፍን ቢቀበል ጠላትሽን አፈር አግቢና አክተር አይሞትም እንበል። ልመርቅሽ እቴ ልመርቅሽ ከመስከረም እስከ መስከረም ለስከላለም እስከ እንቁጣጣሽ ንግድ ባንክን ብቻ ሁኚ በሄድኩበት እንዳላጣሽ። ሙሉ በኩለሄ ምሰይ መለኮትን ወሰኑን ይጣ እልፍኝሽ። ሰው ሀገር ብኖርስ እንኳን ሀገር ያንቺን ላግኝሽ። ገሃነምን በወርድኔ እሰየው አብረሺ ኑሪ። ሰይጣን ነፍሴን ቢበላት ሀገር ያንቺ ወፍሪ። ገነት የገባውኝ ቀን ለአምላኬ ላውጅ ምስጋና። ፊትሽን በቅርብ እያየው ኢትዮጵያ ባንቺ ልዝናና። ኢትዮጵያዬ የኔ ድሃ ኢትዮጵያዬ የኔ መልካም ይሙላሽ እንጂ ላንቺ ጓዳ የኔ ጸሎት አያስመካም። ኤውልሽ በቀደም የፌስታል እንጀራ 30 ብር ገባ ተብሎ ተነግሮኝ እንጀራ እንኳ በአቅሟ በክርስቶስ ዋጋ መሸጧ አስገርሞኝ መሸጧ አስመርሮኝ ትቼሽ ልኮበልል እርምጃ ስለካ አንቺ የኔ ኢየሱስ አንቺ የኔ ክርስቶስ ሰው በእንጀራ ብቻ አይኖርም ብለሽኛል ለካ። እችን ያመንኩሽለት እንጀራም ሰው ሆኖ እንጀራም አልፎለት ሲያየኝ ይሸልላል። ይሄው እንደዛ ግድብ በአመት አንዴ ብቻ የኔ ወድ ይሞላል። የብድር የድጋፍ ቢሆን የተውሶ የማያተናንስ ከታየ ተለብሶ የምልስ ምቀምሰው ምን ባይኖር ለጉርሴ በሰዎች መሃል ፊት ለማያስነሳኝ ክብር ምስጋና ለልብሴ። እስካረኩኝ ድረስ ሀብል በአንገቴ የጉያ ሚስጥር ነው መራብ መጠማቴ። ከጄም ማይጥፋ እንጂ ማይሰራ እንኳን ሰዓት ማን ይቆጥርብኛል የጓዳዬን ማዕት። በሚያዩት ነውና መተለቅ ማነሴ ጎሎ እንዳጎለኝ መሶብና ኪሴ ከልሎኝ ለቆመው ክብር ምስጋና ለልብሴ። ማጣት ምንም ቢመረን እንዲጣፍጥ ከበላ ነው እንዲጥመን የሰማ ነው። ትዝታ ይሁን ድህነትሽ መሐሙድ ብቻ ይስፈነው።
እርቂሁን ይስመር ደጃፉ እርቂሁን የህልሜ ጫፉ መጨረሻው ያንቺ ታሪክ ሳቅሽ ሆኖ ይፍሰስብን በጠፋ እንባ አስለቅሶን ከረኛ ሳይባስብን በመስከረም ባድያ አበባ ይገላግልሽ ከዚህ ምሬት ለታገስሽው ለመስቀልሽ አይንሳሽ የክብር ዶክትሬት አበባየሆሽ ለኔ ባለንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር ከደጅ አድራለሁ ኮከብ ሲቆጥር የሚለው ዜማ አበባየሁሽ ለኔ ላንቺ ዜማው ይለፍሽ ቤትሽ ለልማት ፈርሶ ኮከብ ከመቁጠር ያትረፍሽ ቤትሽ እንደኔ ፈርሶ ኮከብ ከመቁጠር ያትረፍሽ የሰቆቃሽ ዕፀ በለስ ትኑር ትዝረቅ ተቀርጥፋ ከዳይኖሶር አካል በፊት የብድርሽ ሰነድ ይጥፋ የሚበላው ጥፍሪ ሆነው ቆዳው በእንጨት ላይ ይወደር የሞይ ቁማሩን ሲበላ አንቺን አስይዞ የሚበደር ገበሬው በሬውን ተው ምሁርማ ምሁር ነው ከተባለ በምርምር ኋላ ቀር ያልነው ገበሬ በሬውን ሲግጠው ቀንበር ቅጠሉን ምሶ ቅጠል በጥሶ ቅጠሉን ቀምሶ በመድኃኒት ነው ቁስል የሚያሽ እንግዲህማ ቅኔና መስጠር የበሬ ጌታ በሬ አያፍንም አራሹን በሬ ባረሰው መሬት መልሶ ያርግ ፍሬ ከገለባ የሚለያየው በሬ ሲያበራየው የሚያበራየውን በሬ አፉን ከቶ አታፍነው ግለጠው ቃል የዘራ ሰብ ህዝቡን ከተኛበት ቢያነቃ የተኛ ህዝብ ነውና ለመሪነት ቢበቃ ስለምን አፉን ተለጉሞ ብርሃናችን ይዘጋል እንክርዳድና ስንዴ በአንድ ማሳ በቅለው እንክርዳድ ስንዴዋን አነቃት ለገበሬው እንዳትደርሰው እንዲህ ነው የተማረ አድርባይ ሰው ላስተማረው ገበሬ አንደበት የሆነውን ወንድሙን ለሆዱ ሲቀበረው አንዱን ጉረኛ ባንኮኒ ቤት ጋር ባንኮኒ ላይ ቁጭ ብሎ ሲያወራ ታገኘዋል። ለእናትና ለአባቴ እኮ አንዲት አነስ ያለች ቤት ገዛውላቸው። ተው እንጂ ገንዘብ ከየት አምጥተህ? ትልቁን ቤታቸውን ሸጥኩታ። እየፈለክ አያገባኝም እየፈለክ የመውደድ መናጢ ሳለው ብላቴና በዘመኔ ጠቅሰሽ ላስተማርሺ ፍቅርን እንደ ቅኔ እጅ ነስቻለሁ በእኔ ላለሽ ድርሻ የሴት ሀ ነሽ ፋኖ አሃቴ አበሻ ኮከብ ነሽ ለምድር ሐሴቷ ለነፍሴ ዛጎል ነሽ መድመቂያ የውበት መቅደሴ እያልኩ እንዳወራው ለዚህ ዓለም ነዋሪ መንገር ይመስለኛል ሟችን ለቀባይ ግና የኔ ጸባይ ከፋና አመሌ ከሰው ባየሽ ቁጥር እየጠፋ አቅሌ አይኔ እሳት ጎርሶ መጥቼ በማታ ማን ነበርያ ስልሽ ስቀሽ በዝምታ ጠረጠርከኝ ብለሽ መለሽኝ በርጋታ አይ ያንቺ ተፈጥሮ ያደለሽ ችሎታ በጣት ዳብሶ ብቻ ማሸነፍ በርጋታ የአይንሽ ገረፍታ የድምፅሽ ቅላጼ አርነት ያወጣኝ ከሩ ጉድፍ ለምጼ
አረ ያንቺስ ነገር ያንቺዬ ጨዋነት እንዳላስገረመኝ የኔ ባህሪ ግን ሲያበግንሽ አሳየኝ። እናም ተከፍቼ በሰራሁት ስራ ለትዝታችን ስል ብዬ ጽድቅ ልስራ ኖሬ ስለማልችል ላይሽ በዝምታ እንዳልጠረጥርሽ ራሴን አጠፋው ደብቄ በማታ ግና ነፍሴ ለቆ ልክ ላይ እንደሄደ ሆኜ ሳይሽ ከላይ መንፈሴ እየራደ ሞቴን በሰማሽለት ታየኝ እንባሽ ጎርፉ ካንጀትሽ ተስቦ በጉንጭሽ ላይ ሲያርፉ እያልኩኝ ባዘኔ ተዘፍቄ ሳለ መዝገብ ገለጠና ገላጩ እንዲህ አለ። ጎስቋላው ልጄ ሆይ የፍጥረት ማዘኛ አልፈ ተሻግረሃል ሁሉን መመዘኛ በመጨረሻ ግን እጅህ ባልፈጠረ ነፍስህም ባትገላት ትገባ ነበረ